እንግዲህ አሳ እርባታ እንደ ኢትዮጵያ በተለምዶ አብዛኛው የሚራባበት ሰፋፊ በሆኑ ሀይቆች ወንዞች አካባቢ ነው። እንደ ከተማ ላይ እንደ ተለምዶ ነው እንደዚህ ትንሽ ፖንዶችን የመጠቀም ኩሬዎችን የመጠቀም ልምዶች አልነበሩም ማለት ነው እና ሰፊ ሀይቆች ባሉበት ቦታ ላይ ሰፊ የአሳ ምርት ይመረታል። እንደ ከተማ ደግሞ ስንመጣ አሁን እየተሻሻለ እየተለወጠ እየመጣ ያለው ነገር ፖንዶችን በመስራት እንደዚሁም ደግሞ የዳር አካባቢ ላይ ያሉት የተለያዩ ኩሬዎችን በማዘጋጀት የአሳ ማርባት እንደሚቻል አሳዎችን የማርባት ዝንባሌዎች አሉ ማለት ነው። አይቻልም የሚለው መንፈስ ይቻላል ወደሚለው መንፈስ እየተሸጋገረ እየመጣ ነው። ስለዚህ አዲስ አበባ አካባቢ አሳውን አልተለመደም የማምረቱ። አብዛኛው የሚመጣው ሰፊ ሀይቅ ካላቸው አካባቢዎች ነው። አሁን ግን ይህን ትሬንድ የመለወጥ ስራዎች ደግሞ እየተሰሩ ነው አዲስ አበባ ማለት ነው። ስራውን ውጤታማ ለማድረግ ያሉ መልካም አጋጣሚዎችን እንዴት ታያቸዋለህ? ምን ይመስላል? እንደምታዩ ቦታው አስቸጋሪ ቦታ ነበረ። መንገድ አልነበረውም፣ መብራት አልነበረውም፣ ውሃ አልነበረውም። ያንን በመቋቋም ነው ይህንን ስራ ያስቀጠልኩትና አሁን ግን ያው አጋጣሚዎች ሆኖ ምን ሆኑ እንደ ቦሌ ክፍለ ከተማ እንደ ወረዳ 12 እንደ ግብርናም አንድ ላይ በመነጋገር ውሃና መብራት እንዲገባልኝ ተደርጓል። እንደምታዩ እዚህ ጋር በፊት ትንሽዬ ቤት ነበረች። ሰዎች ያው ትንሽ ነበሩ በፊት የሚመጡት። እሷን አፍርሼ እዚሁ ከማገኘው ከምሸጠው ሰዎች መጥቶ ከሚያጠምዱት በማጠራቀም ይሄው የኔ መሰለ የእንግዳ ማረፊያ ሰርቻለሁ። ምን አይነት ድጋፎች ተደረጉ? ይህን ስራ አይቶ በርታ ከጎንነን የሚል ሀሳቦች ካሉና የተደረጉልህ ድጋፎች ካሉ? እኔ እንግዲህ ቦሌ ወረዳ ከ12 ክፍለ ከተማው እና ግብርናው እስከ ኮሚሽነር ድረስ ትብብር አድርገውልኛል። መብራት እንዲገባ አድርገውልኛል። አሳው ከዚህ ወጥቶ ተበልቶ ሲጠበስ ንጹህ ያስፈልግ ነበር። እኔ በጄሪካን ነበር ከሌላ ቦታ እያመጣው አሳውን አጥቤ ለሰዎች እዚህ ቦታ ስጠብስ የነበረው። እሱም መልስ አግኝቷል። ይህ ስራ እንዲቀጥል በደንብ ተገፍቶበት እንዲሰራ የሚያበረታቱ ሰራተኞች አሉ።